ቆሞልን ወንድማችን ለሌሎቹ ትምህርት ቤት የሚሆን ለራሱ ደግሞ እግዚአብሔርን የሚያመሰግንበት እንዲሆንለት ፈቃዱ ይሆንልን። ከዝማሬ በፊት እኔ የተጠቀምኩበትን ወይም ደግሞ አለኝ የምለውን ነገር ለተስፋዬ የሚሰጠው ቆሞ ደግሞ ይመሰክራል ብዬ 100% የማምንበትን ነገር እሰጠዋለሁ። የምሰጠው እግዚአብሔር ፈቅዶልኝ ከዛ በኋላ ከህመሜ መዳን በኋላ ያው ህመሜ ቢኖርም ግን ከዚያ አስፈሪ ከነበረው እግዚአብሔር ነገር ሁለተኛ ሕይወት ከሰጠኝ በኋላ ብዙ ነገሮች በሕይወቴ አዳዲስ ነገሮች ተከናውነዋል። በጣም ብዙ አዳዲስ ነገሮች እግዚአብሔርን ለምኜዋለሁ። ምንድን ብዬ ለምኜዋለሁ? በሰጠኸኝ ሕይወት በሰጠኸኝ አዲስ ሕይወት እድሜ እስካሁን ያልሰራሁትን ኃጢአት እንዳልሰራ ጠበቀኝ። እስካሁን ያልሰራሁትን ደግ ነገር ጽድቅ ግን አሰራኝ። አለበለዚያ እድሜ ሊበዛ ኃጢአት ተጨመሩበት ምን ይሰራል? እና እድሜ ከሰጠኸኝ መልካም ነገር አሰራኝ፣ ያልሰራሁትን ነገር አሰራኝ እያልኩ ለምነዋለሁና ከአልጋ ላይ ከተነሳሁ ከዛ ከአስፈሪው በኋላ በጣም ብዙ መልካም ነገሮች እግዚአብሔር በሕይወት አዳዲስ ነገሮች ከውኖልኛል። የማይታሰብ በትዳር ዓለም አድርጎ የሶስት ልጆች አባት አድርጎ ዛሬ እግዚአብሔርን አመሰግናለሁ። የትልቅ ነገር ፍሬ ነው። ከዚያ በኋላ በእኔ ምክንያት ሰዎች በቅድስት ሀገር ኢየሩሳሌም ሊሄዱ ሊያመሰግኑ እንዲሳለሙ በእኔ ምክንያት እመቤታችን ስደቷን የምናስብበት ሁለተኛዋ ኢየሩሳሌም ሁለተኛዋ የእመቤታችን ሀገር የት ናት? ግብፅ። ግብፅንም እንደዚሁ ገዳማቶችን አይቼ ሌሎችንም እንዲያዩ ምክንያት ሆኛለሁ። ከነዛ መካከል በእኛ ዘመን እመቤታችን ያደረገችው ድንቅ ተአምር የካቲት 16 36 ዓመት ሞልቷታል። ፖርት ሳይድ ከተማ ነች። ተአምሮ ያለው በተለያየ ነገር ሰምታችኋል። እኔ ግን ቦታው እስከሚሄድ ድረስ እግዚአብሔርን ድንግል ማርያምን እዚች ቦታ ላይ አቁሚ ብያት ነበረ። አቆመች። የአባ ቢሾይ ቤተ ክርስቲያንና የቅድስት ድንግል ማርያም ቤተ ክርስቲያን የአባ ቢሾይ ልክ የኛ ድርብ እንደምንለው ማለት ነው። እዚህ ቅዱስ ሚካኤል ሌሎች ታቦቶች እንዳሉ ሁሉ በዚያች ቤተ ክርስቲያን የአባ ቢሾይና የቅድስት ድንግል ማርያም ቤተ መቅደስ ውስጥ ያየሁትን ተአምር ነው። እመቤታችን ለዚህ ልጅ ዛሬ እኛ ተስፋ የምናደርገው ያው እንደምናየው በሕክምናው ከእኛ ገንዘብ ተሰብስቦ ብር አግኝቶ ቢታከል ሁለቱ ኩላሊቶች እንደገና ሕይወት ቢዘሩ አሁን በየስንት ጊዜው ነው ተስፋሽ? በሳምንት 2 ጊዜ በምታዩት መልኩ ነው እንግዲህ እንኳን እሱ ሊያስተናግደው እኛ ልናየው በጣም የሚዘገንን ነገር ማለት ነው። ስለዚህ በእግዚአብሔር ያድርግልን። ገንዘብን አግኝቶ ይታከምና በሕክምናው ለውጥ ያገኝ። ይህንን ለዚህም የተሰባሰቡ ግን እግዚአብሔር ደግሞ ብዙ ነገሮች ሕክምናውም የእሱ መንገድ ነው። እግዚአብሔር ካልፈቀደ በሐኪምም አብሮ መዳን በእግዚአብሔር ፈቃድ ነው። በቤቱ በእምነቱ በጸበሉ በእግዚአብሔር ፈቃድ ነው። መዳን ብቻ አይደለም ፈቃድ ነው። መሞትም የእግዚአብሔር ፈቃድ ነው። ብንሞት ሌላ ሕይወት ስላለ ማለት ነው። ተስፋ ይሄ ምድር ብቻ አይደለም የኛ መኖሪያ። እናሳጥረውና አይኔ እያየኋት ያቺ ነው ስሰማት የነበረችው የእመቤታችን ተአምር ስላየው መነሻውም የጡት ካንሰርና የሳምባ ካንሰር
መነሻዋ የዛች የእመቤታችን የተገለጠችበት ዛሬ ብዙ ሰው የሚድንበት ወዟ ወይም ደግሞ የእመቤታችን ቅዱሱ ዘይት ከስዕሏ ላይ የሚፈሰው ቦታው ላይ እጅ በዓይኔ ስላየ በዓይኔ አይቼ ደግሞ ለምኜ ደግሞ ይዤ ስለመጣሁ እግዚአብሔር ቀድሞ ማለት ነው እኛ ከምናስበው በላይ ድንግል ማርያም በቃል ኪዳኗ ፍሬምስ ላይ ያቺን ነገር ይዤ መጥቻለሁና ይቺን ከስዕሏ ላይ የምትፈሰዋ ዘይት ነች። ምናልባት ታሪኩን ታውቁታላችሁ ብዬ ነው በዝርዝር ያልነገርኳችሁ። ግን ተአምረ ማርያም ሁልጊዜ ይነበባል በእኛ ቤተ ክርስቲያን ከቅዳሴ በኋላ በደግሞ ተአምር ነው። የጡት ካንሰርና የሳምባ ካንሰር የታመመች ሴት ነች። በማግስቱ ወደ ሆስፒታል ስትሄድ ወደ ካይሮ ሆስፒታል ለመሄድ ተነስታ አንድ ካህን ቤት አደረች። የአባ ቢሾይና የእመቤታችን ቤተ መቅደስ አገልጋይ በስዕሏ ፊት ስትጸልይ ሌሊት ተኝታ እመቤታችን ነካቻት። ጮኸች። በቀኝ እጇ ስትዘረጋ በህልሟ ትታያታለህ። በህልሟ በቀኝ እጇ ሲዘረጋላት ጮኸች። ስትነቃ ደም የነካው መስቀል የመሰለ ጨርቅ አየች። ደም የነካው ለካ እመቤታችን ያንን የሳምባና የጡት ካንሰር ነቅላ ጥላላታለች። ሳሚያ ትባላለች በወቅቱ። ይሄን ተአምር አይተው በጣም ጳጳሳቱ፣ ክርስቲያኑ፣ አገልጋዩ፣ ካህናቱ ሲያዩ ወስደዋት እንዲያውም አቡነ ሽኖዳ በነበሩበት ጊዜ ነው ይሄ የተከናወነው። የካቲት 16 አሁን ያለፈው 36 ዓመት ሞላ ይሄ ታሪክ። ከዚያ በኋላ ከዚች ሴት ከእጇ ላይ ይሄ ዘይት ይፈልቅ ነበረ። ሽታው አሁን የሚሸጠው እዚህ ላይ የሚሸጠው አይነት እጅግ የተለየ ሽታ ነው ያለው። ይሄ እንዲደረስ ብለን በጣም ትንሽ ስለሆነች የሚሰጡት መላው ዓለም ይሄ ለክርስቲያን ማግኘት አለበት ስለሚሉ በጣም ስለማያዳርስ በጣም በትንሿ ስለሚሰጡ በዛ ላይ አድርጌ ያዘጋጀሁት ነው። ከእጇ ላይ ሲፈስ እመቤቴ ሆይ እኔ ፍጡር ነኝ፣ ከኔ ላይ ውሰጂ፣ ስዕልሽ ላይ አድርጊ ማለቻት። ስዕሏ ላይ ያ ዘይት መፍሰስ ጀመረ፣ መፍለቅ ጀመረ። ዛሬ ነው ልክ እንደያለን እንዲህ ባይኔ እያየሁ ከስዕሏ ላይ ሲፈስ አየሁት። ስለዚህ እግዚአብሔር ዋናው መዳኛ የነፍስን የሥጋ መዳኛ መንገዱ ላይ ያለው የሚቆረሰው ሥጋ የሚፈሰው ነገር ወደዚያ እስከምንደርስ ድረስ ደግሞ ተስፋ እንዳንቆርጥ መንገድ ላይ እንዳንቀር ብዙ ነገር ሰርቶናል። እምነቱ፣ ጸበሉ፣ ቅባ ቅዱሱ፣ መስቀሉ ይሄ ሁሉ የመጨረሻ መዳኛ ባይሆን እንኳ ወደ ዋናው መዳኛ የሚያስጠጋል የሥጋችን ፈውስ ሰጥቶ ለነፍሳችን የሚያስጠጋል ነውና ዛሬ በሥጋ ደዌ የታመመው ወንድማችን ገና ወጣት ገና ልጅ ገና ብዙ የሚጠበቅበት ነው። እንዲህ ቆሞ ቁጭ ብሎ ስታዩት ልብስ የማይሸፍነው ነገር የለም። ይኸው የተገለጠው ይህን ድንግል ማርያም እኔም ጸልያለሁ፣ ማጸናታለሁ። ይቺን ወስዶ ይሄ ሞተ የተባለው ፌል አደረገ የተባለው ኩላሊቱ እንደገና አዲስ ሆኖ ድንግል ማርያም ቀድማ እንደገና አዲስ ሰው እንድታደርገው እንጸልያለን። ይችን ስለ ድንግል ማርያም ብዬ የእኛ ሀብት ብዙ ነው። የኦርቶዶክሳውያን ሀብት በጣም ብዙ ነው። እግዚአብሔር ይመስገን። በብዙ ነገር እግዚአብሔር ተንከባክቦናል። በብዙ ነገር ብቸኛዋን ደግሞ እመቤታችን ይሄ ደግሞ ከኢየሩሳሌም ምቋመ ማርያም የሚባል ቦታ አለ። በቀራንዮ እዚህ ሆናችሁ ቀራንዮ በአንጻር ፊት ለፊት ሲሰቀል ድንግል ማርያም የቆመችበት
ቆማ የልጇን እስከ መጨረሻው ድረስ እያየች እንባዋን ያፈሰሰችበት ያዘነችበት የቆመችበት ዛሬ ተከለለች ቦታ መቋመ ማርያም ተብላ በቀራንዮ በተሰቀለበት ፊት ለፊት ከጠዋት እስከ ማታ መሃሏ ላይ ጽዋ ተቀምጦ ዘይት ተረኛው ቄስ ሁልጊዜ ዘይት እዛች ቦታ ላይ ያስቀምጣል። በሙሉ እዛ ጋር የሄደ ሰው በሙሉ ያችን ዘይት ያስነካል። የባሰበት ይዞ ይሄዳል። ለምን ይዛችሁ ሄዳችሁ አይባልም። እዛ ያሉ ካህናት ያውቁታል። እያመጡ ይጨምራሉ። እኔም ካመጣሁት ከዚያች ላይ ለወንድሜ ድንግል ማርያም ትዳብሰው እንደገና ታቁሙ ብዬ ያመጣሁት ከዚህ በላይ መዳኛ የለም። በዚህም በዛኛው በሁሉም እግዚአብሔር ፈውሶልን ድጋሚ ቆሞ ለማመስገን ያልቃል። ይህንን ለማለት ነው። በተጨማሪ አሁን ላለው ጉዳይ ደግሞ እኔም ተለምኖልኝ የቆምኩት እዚህ የደረስኩት ተለምኖልኝ፣ በገንዘብ ተለምኖልኝ፣ በጸሎት እግዚአብሔር ተለምኖልኝ፣ በሁሉ ርብርብ ድጋሚ የተበደርኩት እድሜ ላይ ያለሁት ብድር ውስጥ የሚያልቅ ሁላችንም እግዚአብሔር ያበደረን እድሜ አለ። ትናንት ያጣነው ወንድማችን እስከ ትናንት ነበረ። እግዚአብሔር በዚህ ምድር ላይ እድሜ ያበደረው የእኛስ ብድራችን በዚች ምድር ላይ እስከ መቼ ሊሆን አናውቀውም፣ ግን እስከምንኖርባት ድረስ በፊቱ በንጽህና ቆመን ለማገልገል ያብቃል። 10,000 ብር ደግሞ በገንዘብ በኔ የተለመነልኝን መልሼ የወለደስ እንግዲህ ዛሬ መጽሐፉ ነው። ወቅቱም ጥሩ ነው፣ ሰዓቱ ነው። መጽሐፉ 2 ነገሮች የሚነገሩበት ነው፣ የአዳኝና የሚድነው። ስለዚህ መጽሐፉ ወንድማችን መተናል ልንለምንለት፣ ብርም ፈውስም ልንለምንለት፣ አዳኙ አምላክ ደግሞ ሁላችንም እንዲያድነን ወንድማችንን እንዲያድነን ፈቃዱ ይሆነልን። ነዳይ ጸርሃ ያ ድሃ ያ ምስኪን ያ በሽተኛ ያ ሰው የለኝም የሚለው ተጣራ። ማንን ተጣራ? እግዚአብሔርን ተጣራ። ማን ሰማው? ሁላችንም እግዚአብሔር ይስማ። ይሽረዋል
እግዚአብሔር አምላካችን ለምስክርነት አግኝ ያልቃል። ያው እንግዲህ ሁለት በሽተኛ ነው በፊት እያያችሁ ያላችሁት። የእሱ ግን አስቸጋሪና በጣም ከባድ ስለሆነ ነው እንዳልኳችሁ። እግዚአብሔር
ሕክምናውን አግኝቶ እመቤታችን አከማወት እንደው ሚሳሌ የለም እግዚአብሔር። በሌሊት ያችን ሴት በአንድ ቀን ሌሊት ታሪኳን የቀየረች ድንግል ማርያም በአንድ ቀን ሌሊት ታሪኩን ቀይራለት ለዝማሬ ያብቃል።